ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል የምናጋራችሁናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ በምትደግፏቸው ክለቦች አሊያም የምትደግፏቸው ክለቦች መርሃ ግብር ካላቸው ደግሞ በእነኛ ዙሪያ ቅድመ ግምታችሁን እንደ ሁልጊዜው ልትልኩልን ትችላላችሁ። ውድ ቤተሰቦቻችን እኛ በመረጃ ሰዓታችን አስቀድመን የአገር ቤት ጉዳዮችን እናነሳለን። በአውሮፓ ዙሪያ በላሊጋው እየሆነ ያለው ነገር በጣም አነጋጋሪ ሆኗል። ማድሪድ ቤት ሰበር ጥንቅሮችን እናካፈላችኋለን። በባርሴሎና በኩል የቡድኑ ወሳኝ ተጫዋች የምለው ነገር አለ እያለ ነው። ታደምጡታላችሁ ቆይታችሁ ከኛ ጋር ከሆነ። በጣሊያን፣ በጀርመን፣ በፈረንሳይና በዓለም አቀፍ የስፖርት የዘገባ ሰዓታችንም ልዩ ጥንቅሮችን በቃል ስፖርት ዩቲዩብ ቻናል ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን አጫጭር ስፖርታዊ ጥንቅሮቻችን እንደ ሁልጊዜው ቅደም ተከተላቸውን ጠብቀው የሚቀርቡ ይሆናል። በቡድን ዜና የሲቲውን ወሳኝ ተጫዋችና የዛሬውን የሲቲን ወሳኝ ጨዋታ እናነሳለን። በርካታ እውነቶች በሲቲ ቤት ይጠበቃሉ። ቃል ስፖርት ላይ ተይዟል። ከአርሰናል ጋር በተያያዘ በጣም የሚያናድር ነገር ተፈጥሯል። አርሰናል ቤት ለመሆኑ አርሰናል ያናደዳቸው ምንድን ነው? እናነሳዋለን። ፓላስ ገና ነው ጨዋታው፣ ግን መግለጫ ሰጥተውበታል። የዌስትሃም ዩናይትዱ የዚህ ሳምንት ጨዋታ ከአርሰናል ጋር በተያዘ በስፋት ይጠበቃል። በስፋት እንመለከተዋለን። እኛም የቡድኑን ቁልፍ ተጫዋች ዴክላን ራይስን በቃል ስፖርት ዩቲዩብ ቻናል መረጃ ተይዟል። ማንቸስተር ዩናይትድ ቤት ሲጠበቅ ይሆናል ይመስላል። ብሩኖ ሚጌል ፈርናንዴዝ የዓመቱ ምርጥ ተጫዋች ተብሏል። ከ2010 ማለትም ከ16 ዓመት በኋላ ነው ይህ በዩናይትድ ሲሆን እነ ካሪክ የዓለም አቀፍ ስፖርት ዘገባ ተንታኞች ጨምሮ በርካቶች ስለ ብሩኖ ከዛ በኋላ ብዙ ነገር ብለዋል። ብሩኖ እና ካሪክ እንመለከታለን። ሴላመንስ የመጀመሪያ ጨዋታው ከሰንደርላንድ ነበረ። ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል። በመረጃ ሰዓታችን ከቼልሲና ከሊቨርፑል ጋር አያይዘንም ሰፊ ጥንቅሮችን እናነሳለን። በርከት ያሉ ጨዋታዎችም ጋር ስለሚጠበቅ የሁለቱን ክለቦች አንድ ላይ እናነሳለን። ከቼልሲ ጋር በተያያዘ የዝውውር ጉዳዮችን በስፋት እንመለከታለን። ወቅታዊ መረጃዎችን ይዘናል። ከሊቨርፑል ጋር በተያያዘ የቡድኑ ወሳኝና ቁልፍ ተጫዋች በጣም ለየት ያለ ሀሳብ አለው፣ እናጋራችኋለን። በአጠቃላይ ወደ ቤተሰቦቻችን ቆይታችሁን ከኛ ጋር የምታደርጉ ከሆነ እነኚህና ሌሎች የተመራረጡ ርዕሰ ጉዳዮችን እያካፈልናችሁ ቆይታ የምናደርግ ይሆናል። ለሀሳብ አስተያየታችሁ አስቀድመን አመስግነናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቅድመ ግምታችሁንም ላኩልን። በምትደግፏቸው ክለቦች ጨዋታ ዙሪያ ሊሆን ይችላል። ቃል ስፖርት ተጀመረ። መረጃዎቹን እያካፈልኳችሁ ቃል ነኝ። የኢትዮጵያ ፕሪሚየር ሊግ ከረፍት መልስ 31ኛ ሳምንት መርሃ ግብሮች መካሄዳቸውን ዛሬም ይቀጥላሉ። ቅዱስ ጊዮርጊስ ከመቀለ ሰባ እንደርታ በአዲስ አበባ ስቴዲየም፣ እንደዚሁም ሀዲያ ሆሳዕና ከሐዋሳ ከተማ በተመሳይ በአዲስ አበባ ስቴዲየም የሚደረጉ ጨዋታዎች ሲሆኑ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ላይ አዳማ ከተማ ከምድረገነት ሽረ፣ እንዲሁም ኢትዮጵያ ቡና ከመቻል ጋር ጨዋታቸውን ዛሬ የሚያከናውኑ ይሆናል። ኢትዮጵያ ፕሪሚየር ሊግ ከረፍት ተመልሷል። በ31ኛ ሳምንት ተከታታይ መረጃን እንደ ሁልጊዜው የምናካፍላችኋል። ዛሬ በበርካታ ሊጎችም እንዲሁ ጨዋታ ይደረጋሉ። አስቀድመን ውጤት እናንሳ። በላሊጋው የላሊጋ አንድ ጨዋታ ነበረ። ይህም ጨዋታ በሌቫንቴና በኦሳሱና መካከል የነበረ ነው። ጨዋታው በኦሳሱና 3-2 አሸናፊነት ተጠናቋል። በጨዋታው ሶስቱን ግቦች ጋርሻ 35ኛውና 37ኛው ደቂቃ ላይ እንደዚሁም ኢታዮንግ 90ኛው ደቂቃ ላይ ለሌቫንቴ ሲያስቆጥሩ ኦሳሱናን ከሽንፈት ያልታደጉ ሁለት ግቦችን ቶጃን በራሱ መረብ ላይ የሌቫንቴው ተጫዋች በ3ኛው ደቂቃና ቡድሚር በ11ኛው ደቂቃ አስቆጥረው ነበር፣ ግን ቡድኑን ከሽንፈት አልታደጉም። ዛሬ ላሊጋው ይቀጥላል። በርከት ያሉ ጨዋታዎችን ስናይ ኤልቼ ከዲፖርቲቮ አላቬስ፣ ሴቪያ ከኢስፓኞል፣ አትሌቲኮ ማድሪድ ከሴልታ ቪጎ እና ሪያል ሶሴዳድ ከሪያል ቤት ጨዋታቸውን ያደርጋሉ። ላሊጋው ላይ የሆኑ ካሉ ሁነቶች አንዱ የሪያል ማድሪድ ነገር ነው። ብታምኑም ባታምኑም 50 ሚሊዮን ህዝብ እነሆ ኪሊያን ምባፔን ለማሰናበት በተሰበሰበ 200,000 ድምፅ ላይ 50 ሚሊዮን መድረሳቸው በጣም አነጋጋሪ ሆነዋል። ዓላማችን 200,000 መድረስ ነው ተብሎ ነበረ የፊርማ ማሰባሰብ ሂደቱ የተጀመረው። ብታምኑም ባታምኑም ኪሊያን ምባፔ ሪያል ማድሪድን ለቀቅልን
50 ሚሊዮን ደርሷል። የሪያል ማድሪድ ውሳኔ የተጫዋች ውሳኔ በቀጣይ እንዲጠበቅ ያደረገ ነው። ከወቅታዊ ሁኔታ ጋር በተያያዘ ኦሪዮል ቹዋሜኒ በሪያል ማድሪድ ቆይታው ዙሪያ ምላሽ ሰጥቷል። ከሰሞኑ አንዱ የጸቡ ባለቤትና ግማሽ ሚሊዮን ፓውንድ የተቀጣ ተጫዋች እንደሆነ ይታወቃል ከፌድ ቫልቬርዴ ጋር። አሁን ትኩረቴ ወደፊት ነው፣ ትኩረት የማደርገው ኤል ክላሲኮና ቡድኔ ላይ ነው፣ ከዛ በኋላ የሚደርስ ነገር ነው ሲል ተደምጧል። ስለ ቆይታው እርግጠኛ ያልሆነ የሚመስል ሀሳብ ነው ያጋራውም። በኤል ክላሲኮ ጨዋታ ላይ ግን ሊገኝ የሚችልበት እድል አለ የሚሉ መረጃዎች እየወጡ ነው። ጥንቅቅ ያለውን ስናገኝ በቃል ስፖርት ዩቲዩብ ቻናል እናካፍላችኋለን። አልቫሮ አረቤሎዋን በተመለከተ ያው ማርካ እንዳረጋገጠው በክለቡ የሚቆይበት ምንም አይነት እድል እንደሌለ ክለቡን እንደሚለቅና የተቀሩትን ጨዋታዎች ብቻ በአሰልጣኝነት ቡድኑ እንደሚመራ ካረጋገጠ በኋላ ቀጣዩ መንበሩን የሚረከቡት ሰው ዘ ስፔሻል ዋን ጆዜ ሞሪኖ ስለመሆናቸው ማረጋገጫ ሰጥቷል። ሪያል ማድሪድ አሰልጣኝ ጆዜ ሞሪኖ ወደ ክለቡ ለመመለስ ንግግር እያደረጉ መሆኑን ያረጋገጠው ማርካ ፖርቱጋል አሰልጣኝ ጆዜ ሞሪኖ እቅዳቸው ለሪያል ማድሪድን መረከብ እንደሆነ ተነግሯል። የክለቡ ፕሬዚዳንት ፍሎሬንቲኖ ፔሬዝ በበኩላቸው የመጨረሻ ውሳኔያቸውን እያጤኑ ይገኛሉ ተብሏል። ጆዜ ሞሪኖ በቤኔፊካ ደስተኛ ቢሆኑም ሪያል ማድሪድ ከመጣ ግን እንደሚቀበሉ አስቀድመው ማረጋግጠው ነበረ። ሎስ ብላንኮዎች ከውሳኔ ከደረሱ ለጆዜ ሞሪኖ ኮንትራት ማፍረሻ ለቤኔፊካ 3 ሚሊዮን ዩሮ አስገዳጅ ክፍያ ግን የሚጠብቃቸው ይሆናል። ኤል ክላሲኮ በዚህ ሳምንት ይጠበቃል። ምናልባትም የስፔን ላሊጋ አሸናፊውን ነገ ልንለይ እንችላለን። በዚህ ኤል ክላሲኮ የካምፕኑ ጨዋታ ራፊኒያም በእያንዳንዱ ጨዋታ ራሳችንን ማስደሰት እንፈልጋለን፣ ደጋፊዎቻችንን ማስደሰት እንፈልጋለን። አሁን ደግሞ ላሊጋውን ዋንጫ ወስደን መደሰት እንፈልጋለን ከደጋፊዎቻችን ጋር ሲል ተደምጧል። እውነት ነው፣ ሁሉንም ጨዋታዎች ማሸነፍ ህልማችን ነው፣ ግን አሁን ደግሞ እጃችን ያለው እድል ዋንጫውንም እንድናነሳ የሚያደርገን ነው ሲል ተደምጧል። እናም ይሄ በጣም ትልቅ ገድል ነው ሲል ተደምጧል። እናም ይገባናል ዓመቱን ሙሉ ላደረግነው ነገር ላሊጋን ማሸነፍ በእውነቱ በጣም ወሳኝ ነው እያለ ነው። በጣም ወሳኝ የሚያደርግላቸው ደግሞ የሚገጥሙት ቡድን ሪያል ማድሪድ መሆኑ ነው። በዚህ ሰዓት ላይ በካምፕ ኑ ጨዋታው ይደረጋል። በርከት ያሉ የዓለም ሀገራት ይህን ጨዋታ እንግዲህ ካሁኑ ይከታተሉታል ተብሎ የሚጠበቅ ጨዋታ ነው። ምናልባት የእናንተን ቅድመ ግምት ያው ነገ የሚደረግ ጨዋታ ቢሆንም እንዴት ባለ መልኩ ሊጠናቀቅ ይችላል ከወቅታዊ ሁኔታ አንጻር ይህን ብትነግሩን ደስ ይላል። ጨዋታው ነገ ምሽት 4 ሰዓት በካምፕ ኑ ስቴዲየም ይደረጋል። በጣሊያን ሴሪኤ ትላንትና አንድ ጨዋታ ነበረ። ቶሪኖን ከሳሱሎ ያገናኘ ጨዋታ ነበረ። ቶሪኖ 2-1 በሆነ ውጤት ድል አድርጓል። በቶሪኖ በኩል ሁለቱን የማሸነፊያ ግቦች ሲሞን 66ኛው ደቂቃ ላይ፣ ፔደርሰን 70ኛው ደቂቃ ላይ ከመረብ ሲያዋሃድ፣ በሳሱሎ በኩል ከሽንፈት ያልታደገች ግብ ትሮስ ቫዳት ነበር 51ኛው ደቂቃ ላይ ከመረብ ያሳረፈው። ዛሬ ጣሊያን ሴሪኤ በርከት ያሉ መርሃ ግብሮች ይቀጥላሉ። ካግላሪ ከዩዲኒዜ፣ ላዚዮ ከኢንተር፣ ሊሴ ከዩቬንቱስ ይጫወታሉ። በጨዋታዎቹ ዘናፈታ እንድትሉ ጋበዝ። የጣሊያን ሴሪ አብዛኞቹ ጨዋታዎች ግን ዕለተ እሁድ ነው የሚካሄዱት። በተለይም ዕለተ እሁድ ሄላስ ቬሮና ከኮሞ፣ ፊዮረንቲና ከጄኖዋ፣ ክሮሜንሴ ከፔዥያ፣ ፓርማ ከሮማ እና ሚላን ከአታላንታ ነገ የሚደረጉ ጨዋታዎች ናቸው። በጣሊያን ሴሪ መውረድንና የአውሮፓን ትኬት መቁረጥ ላይ ትኩረት የሚያደርጉ ጨዋታዎች ናቸው። አስቀድሞ ኢንተር ሚላን የስኩዴቶ ባለክብር እንደሆነ ይታወቃል። በጀርመን ቡንደስሊጋ ዶርትመንድ 3-2 በሆነ ውጤት ድል አድርጓል። በሲግናል ኢዱና ፓርክ ስቴዲየም የነበረውን ጨዋታ 3-2 በሆነ ውጤት አይንትራክ ፍራንክፈርትን ያሸነፉት። ጉራሲ 42ኛው ደቂቃ ላይ፣ ሾልትበክ በ45ኛው ደቂቃ ተጠናቆ ጭማሪው አንደኛ ደቂቃ ላይ፣ ኢናሶ በ72ኛው ደቂቃ ላይ ሶስቱን የቦሩሲያ ዶርትመንድ ግቦች ሲያስቆጥሩ፣ በአይንትራክ ፍራንክፈርት በኩል ከሽንፈት ያልታደጉ ሁለት ግቦችን ሁለተኛው ደቂቃ ላይ ኡዛን፣ 87ኛው ደቂቃ ላይ ቡርካርት ከመረብ አሳርፏል። ዶርትመንድ በሲግናል ኢዱና ፓርክ ወሳኝ የተባለ ድል ነው ትላንትና ያስመዘገበው። ዛሬም ቡንደስሊጋ ይቀጥላል። ለተቀዳሚ ኦግስቦርግ ከቦሩሲያ ሞንቹግላድባህ፣ ሆፈንሄም ከወርደር ብሬመን፣ ስቱትጋርት ከባየር ሌቨርኩሰን፣ አረቤ ሌፕዚግ ከሳንት ፓውሊን 10 ሰዓት ከ30 የሚደረጉ መርሃ ግብሮች ሲሆኑ ምሽት 1 ሰዓት ከ30 ወልቭስበርግ ከባየር ሙኒክ ጨዋታቸውን ያደርጋሉ። ላለመውረድና ኦልሞስት ሻምፒዮን መሆኑን ያረጋገጠ ቡድን መካከል የሚደረግ ጨዋታ ነው። ቡንደስሊጋው ነቀም ይቀጥላል። ሃምቡርግን ከፍራይቡር፣ ኮሎኝን ከሃይደኔ ሜንዝን ከዩኒየን በርሊን እንደዚሁ የሚያገናኙ መርሃ ግብሮች በቀጣይ ይካሄዳሉ። በፍራንስ ሊጋ አንድ መርሃ ግብር ነበረ። ሌንስን ከናንተስ ያገናኘ ጨዋታውን ሌንስ 1-0 በሆነ ውጤት ድል አድርጓል። ማዚን ሶር በ79ኛው ደቂቃ ላይ ነው የሌንስን ግብ ከመረብ ያሳረፈው። ይህም ከመሪው ፓሪሰን ጀርሜን ጋር ያለውን የነጥብ ልዩነት በሌንስ በኩል በ3 ነጥብ እንዲሆን ያስቻለ ነው። በነገራችን ላይ ዛሬ አንድም የፍራንስ ሊጋ ጨዋታ አይካሄድም። ይልቁንስ የፍራንስ ሊጋ ጨዋታ ሁሉም ማለት ነው ነገ ይካሄዳሉ በተመሳይ ሰዓት። ምክንያቱም የደረጃ ሰንጠረዡ ላይ
ለውጥ የሚያመጡ ጨዋታዎች ስለሆኑ ማለት ነው። ነገ ምሽት 4 ሰዓት አንገርስ ከስትራስቡርግ፣ ሞናኮ ከሊል፣ ስታድ ሬኒስ ከፓሪስ፣ ሜትስ ከሎሪየንት፣ ኦግዠር ከኒሽ፣ ቱሉስ ከኦሎምፒክ ሊዮን፣ ሊሃቨር ከኦሎምፒክ ማርሴይ እና ፒኤስጂ ከስታድ ብሪስቶስ ነገ የሚደረጉ ጨዋታዎች ናቸው። እንዳልኳቸው ሁሉም ጨዋታዎች ነገ በተመሳይ ምሽት 4 ሰዓት ይካሄዳሉ። የጨዋታ ውጤት ራሱን የቻለ የሊግ ደረጃ ሰንጠረዡ ላይ ኢምፓክት ወይም ለውጥ ስለሚያመጣ ትልቅ ተጽዕኖም ስላለው በተመሳይ ሰዓት እንዲደረግ ተወስኗል። በሳውዲ አልሂላልን እናስቀድም። አልሂላል ከአልኮሉድ ጋር ያደረገውን የሳውዲ አረቢያ ኪንግስ ካፕ የፍጻሜ ጨዋታ 2-1 በሆነ ውጤት ድል አድርጓል። የአልሂላልን የማሸነፊያ ግቦች ቲዮ ሄርናንዴዝ እና አለ ዳውስሪ ከመረብ አሳርፈዋል። ከሪም ቤንዜማ ከአልሂላል ጋር የመጀመሪያ ዋንጫውንም እንዲያሳካ ሲሆን አሰልጣኝ ሲሞኔ ኢንዛጊ በክለቡ አሰልጣኝነት የመጀመሪያ ዋንጫቸውን አሳክተዋል። አልሂላል በቀጣይ በሊጉ ተጠባቂ ጨዋታውን ከአልናስር ጋር እንደዚሁ የሚያከናውን ሲሆን የሳውዲ ፕሮ ሊግ ዋንጫን ህልውናም እንደዚሁ የሚወስን መርሃ ግብር እንደሆነ ይታወቃል። በሌላ በኩል እዛው ሳውዲ ቆይተን አልናስር አልሸባብን ባሸነፈበት ጨዋታ አልቡሃሊ ደስታውን የገለጸበት መንገድ ቅሬታ አስነስቶበታል። ከአልሂላል በውሰት ለአልሸባብ የሚጫወተው አልቡላሊ ጎል ካስቆጠረ በኋላ ከአልሂላል ጋር ያነሳውን ዋንጫ ፎቶ አሳይቶ ነበረ። ተጫዋቹ ከአልሂላል ጋር በፉክክር ላይ የሚገኘውን አልናስርን ለማበሳጨት ያንን ማድረጉን ተናግሯል። ይሁን እንጂ አልሸባብ የክለቡን ክብር አልጠበክም፣ አሁን እየተጫወትክ ያለው ለእኛ ነው፣ ስለዚህ ደስታን መግለጽ ያለብኝ እኛን በሚወክል መንገድ ነው በሚል ነበረ ተቃውሞ የቀረበበት። አሁን ላይ ተጫዋቹ ደስታውን የገለጸው የክለቡን ክብር ለመንካት አስበው አለመሆኑን በመግለጽ ክለቡና ደጋፊውንም በይፋ ይቅርታ ጠይቋል። በዶናልድ ጄ ትራምፕ ሀገር አሜሪካ በሜክሲኮና በካናዳ የ2026 የዓለም ዋንጫ ሊደረግ ወራት ብቻ ቀሩት። ፊፋ በዘንድሮ የ2026 ዓለም ዋንጫ ውድድር ከአንድ በላይ መክፈቻ ስነ ስርዓት እንደሚያዘጋጅ ይታወቃል። ለውትሮ ዓለም ዋንጫን ጨምሮ ታላላቅ ውድድሮች ሲዘጋጁ አንድ የመክፈቻ ስነ ስርዓት ይዘጋጅ ነበር። በዘንድሮ የዓለም ዋንጫ ግን ሶስቱም አዘጋጅ ሀገራት የመጀመሪያ ጨዋታ ሲያደርጉ የመክፈቻ ስነ ስርዓት እንደሚኖር ተነግሯል። በተጨማሪም የአሜሪካን 250ኛ ዓመት ምስረታ በዓል ለማክበር ተጨማሪ ልዩ 2 የመክፈቻ ስነ ስርዓቶች ይኖራሉ ተብሏል። ዝግጅቶቹ ጁላይ 4 በሂውስተን እና ፊላደልፊያ በሚደረጉ ጨዋታዎች ላይ እንደሚደረጉ ተገልጿል። ለእነዚህ ዝግጅቶች ፊፋ በየስነ ስርዓቱ የሚካፈሉ ዓለም አቀፍ እውቅ አቀንቃኞችንም ጋብዟል ተብሏል። የዓለም ዋንጫ ዘንድሮ የምርም የዓለም ዋንጫ የመሰለበት ሆኗል። ዓለም አቀፍ የፊፋ ሀገራት ደረጃ አለ። ከዛ ሁሉም አንዳንድ ተቋማት ደግሞ ደረጃዎችን ይሰጣሉ። ኦፕታ የክለቦችን ሳምንታዊ ደረጃ እንደሚሰጥ ይታወቃል። ታዲያ ኦፕታ ወቅታዊ ደረጃዎችን ሲሰጥ ጀርመኑን ክለብ ባየር ሙኒክን አሁንም በአንደኝነት አስቀምጧል። በጣም አነጋጋሪ የሆነው ለዛ ነው። ምክንያቱም አርሰናል የአውሮፓ ሻምፒዮንስ ሊግ እና ፓሪስ ሰን ጀርሜን የአውሮፓ ሻምፒዮንስ ሊግ ተፋላሚ ሆነው በዛው በቦታቸው ላይ መቀመጣቸው በጣም አነጋጋሪ ሆነው። ለማንኛውም ለውጥ ያሳዩትን እንመለስባቸዋለን። ባየር ሙኒክ አንደኛ፣ አርሰናል ሁለተኛ፣ ሲቲ ሶስተኛ፣ ፓሪስ ሰን ጀርሜን አራተኛ፣ ባርሴሎና አምስተኛ። ደረጃቸው በዛው ባሉበት ነው። ባይሆን ማድሪድ ወደ 6 አድጓል። ሊቨርፑል ወደ 7 ወርዷል። ዩናይትድ ወደ 8 መጥቷል። ኢንተር በነበረበት 9 ነው። አስቶን ቪላ ወደ 10ኛ ተንሸራቷል። ማንቸስተር ዩናይትድ በቀጣይ የአውሮፓ ሻምፒዮንስ ሊግ ተመልሷል። ሪያል ማድሪድ እና ሊቨርፑል ወቅታዊ ብቃታቸውን በተመለከተ ያው ሊቨርፑል በሳምንቱ ሽንፈት እንደገጠመው የሚዘነጋ አይደለም። ቃል ስፖርት ላይ ናችሁ። አጫጭር ስፖርታዊ ጥንቅሮችን እያደመጣችሁ ትገኛላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሀሳብ መስጫ ሳጥናችን ክፍት ነው። በምደገፏቸው ክለቦች ጨዋታ ቅድመ ግምት አሊያም በፕሮግራማችን ይዘት ልታጋሩን ትችላላችሁ። አጫጭር ስፖርታዊ መረጃዎቻችን ተጀመሩ። መልካም ቆይታ ተመኘን። በእንግሊዝ ፕሪሚየር ሊግ በአመቱ ምርጥ ተጫዋችነት ላይ አንድ ሰው ስሙ በስፋት እየተነሳ አይደለም። ይህም ተጫዋች ኢገር ቲያጎ ነው። በነገራችን ላይ 3 የሊግ ግቦች አሉት። ሁለተኛ ግብ አስቆጣሪ ነው ከሃላንድ በመቀጠል። የአውሮፓ ሻምፒዮንስ ሊግ ትኬትን የቆርጥ ዘንድ ብሬንትፎርድ በጣም በወሳኝ ደረጃ ላይ ይገኛል። አስቶን ቪላ ኢሮፕ ሊጉን የሚበላ ከሆነ ብሬንትፎርድ አሁን በያዘው ደረጃ 6ኛ ላይ ከጨረሰ በነገራችን ላይ የአውሮፓ ሻምፒዮንስ ሊግ ተሳታፊ ይሆናል። ታዲያ ለዚህ ምንም ጥርጥር የለውም ኢገር ቲያጎ ዋናው ሰው ነው። በእርግጥ በአመቱ መጨረሻ ምርጥ ለመባል ክለቡን ኬት የት ወሰዱት የሚለው በጣም ወሳኝ ነው። ምናልባት ከፕሪሚየር ሊጉ አሸናፊ ከሆነ ከሲቲ ከሆነ ሃላንድ፣ ከአርሰናል ከሆነ ዴክላን ራይስ በትልቁ የሚጠበቁ ተጫዋቾች እንደሆኑ ሳለ ግን ሳይዘነጋ ኢገር ቲያጎ ምርጥ ዓመት እያሳለፈ ነው።
በሲቲ በኩል ፊልፎደን እናንሳ። የረጅም ጊዜ ሲቲ ቆይታው እንደተረጋገጠ ይታወቃል። ፊልፎደን በነገራችን ላይ 365 ጨዋታን አድርጎ 110 ግብ እንዲሁም 66 አሲስት አለው። በቅርቡ ግን የጨዋታ ጊዜን እያገኘ እንዳልሆነ ይታወቃል። ተጫዋቹም በተለይ የፔፕ ጋርዲዮላ አዳዲስ ፈራሚ ከዋክብቶችን ጨምሮ ተጫዋቹ ያቋም መውረዱ ከስብስብ ውጭ እንዳደረገው ይታመናል። ሻምፒዮንስ ሊግ፣ 6 ፕሪሚየር ሊግ፣ ሱፐር ካፕ፣ የክለብ ዓለም ዋንጫ፣ 2 ኤፍ ኤ ካፕ፣ 5 ካራባው ካፕ፣ 2 ኮሚቴ ሺልድ፣ 2 ጊዜ ፕሪሚየር ሊግ ወጣት ተጫዋች፣ 1 ጊዜ ፕሪሚየር ሊግ ምርጥ ተጫዋች፣ 1 ጊዜ ማንቸስተር ሲቲ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። የፊልፎደን የእግር ኳስ ውደት በጣም አስገራሚ ነው። ያሳካቸው ዋንጫ ብዛቶች፣ እድሜው፣ በሲቲ ቤት ያለው ስኬት ቀላል አይደለም። ግን ከቅርብ ጊዜ ወዲህ እነ ሪያን ሼርኬ፣ እነ ጀሬሚ ዶኮ፣ እነ አንቶኒዮ ሲሜኒዮ በቦታቸው ላይ በጣም ምርጥ መሆናቸውን ተከትሎ ተጫዋቹ ቦታ እያጣ ነው። አማካኝ ክፍሉም ላይ ቢሆን እነ ታይጃኒ ራይንደርስ እንኳን ተጎድቶ ሲመጡ ቦታውን ለማግኘት በጣም የሚቸገሩበት ሲቲ ሆኗልና ፎደን ጊዜ ባያገኝም በሲቲ ግን እንደሚቆይ ይታወቃል። ዛሬ በርከት ያሉ ጨዋታዎች በፕሪሚየር ሊግ አሉ። አንዱ የሚጠበቀው ኤታሃር ላይ ሲቲ ከብሬንትፎርድ የሚያደርጉት ጨዋታ እንደሆነ ይታወቃል። ምሽት 1 ሰዓት ከ30 ጨዋታው ይጀምራል። በተለይም ፔፕ ጋርዲዮላ ይህን ጨዋታ ድል አድርገን አርሰናል ላይ በደንብ ጫና እንፈጥራለን ያሉበት ነው። የነጥብ ልዩነቱን በደንብ ማጥበብ ይችላሉ። 37 ድል 9 አቻ 9 ሽንፈት በዚህ ዓመት የሲቲ የተመዘገቡ ውጤቶች ሲሆን በብሬንትፎርድ በኩል 18 ድል 11 አቻ 13 ሽንፈት አስተናግደዋል። ኤታሃር ላይ ጨዋታው ይደረጋል። ሲቲ የመጨረሻ 5 ጨዋታ 4ቱ ድል ናቸው። አንዳቸው ይወጣዋል ኤቨርተን ጋር 3-3 ወጥቶ የፕሪሚየር ሊግ ዋንጫ ተስፋው ላይ ውሃ የቸለሰበት ጨዋታ እንደማለት ነው። በብሬንትፎርድ በኩል 1 ድል ብቻ ነው ካለፉት 5 ጨዋታ ያላቸው። 3 ጨዋታቸው ወጥተዋል፣ 1 ጨዋታ ተሸንፈዋል። ዛሬ ሃላንድ ያስቆጥራል ወይንስ ኢገር ቲያጎ? ሲቲ ያሸንፋል ወይንስ ብሬንትፎርድ? ምን ሊፈጠር ይችላል የሚለውን ልታገሩ ትችላላችሁ በቃል ስፖርት ዩቲዩብ ቻናላችን ላይ። ሁለቱ ክለቦች ግን እንዳጠቃላይ ሲቲ 14 ድል ሲያደርገው ብሬንትፎርድ ደግሞ በተቃራኒ ሲቲን 8 ሁለት ጊዜያቸው ወጥተዋል። የመጨረሻ 4 ግንኙነታቸውን ከተመለከትን ሲቲ 3ቱን ሲያሸንፍ 1 ጊዜ አቻ ወጥተዋል። በዩቲዩብ ገጻችን ላይ ናችሁ ቃል ስፖርት ዩቲዩብ ቻናል፣ ቅድመ ግምታችሁን ላኩልን። ቢቢሲ ስፖርት በሁለት ተመሳሳይ ይዘት ባላቸው ጉዳዮች ላይ ያጋራው ነገር አርሰናሎችን ብስጭት አድርጓል። ቢቢሲ ስፖርት አስቶን ቪላ ለኤሮፓ ሊግ ፍጻሜ ሲበቁ በፊት ገጻቸው ይዘውት የወጡት ጽሁፍ እና አርሰናል ሻምፒዮንስ ሊግ ፍጻሜ ሲደርሱ ይዘውት የወጡት ጽሁፍ ነው አርሰናልን በብዙ ያስከፋቸው። አስቶን ቪላ ለኤሮፓ ሊግ ፍጻሜ ሲበቁ በፊት ገጻቸው ይዘውት የወጡት የቢቢሲ በጉልበትና በድል እምነት ተሞልተው አስቶን ቪላ የ30 ዓመት የዋንጫ ራባቸውን ለማቆም ዝግጁ ናቸው ሲል በአርሰናል በኩል ልክ አትሌቲኮን አሸንፈው ወደ ዋንጫ ሲያልፉ አትሌቲኮን አሸንፎ ለፍጻሜ ስለደረሰው አርሰናል ደግሞ አርሰናል ደስታቸውን የገለጹበት መንገድ አለበዛምን የሚል ጥቅስ ይዞ መውጣቱ ለሁለት ተመሳሳይ ይዘት ላላቸው ጉዳዮች በጣም የተለያየ ጽንፍ የያዘ ሀሳብ ማጋራቱ በአርሰናል ደጋፊዎች ዘንድ ቢቢሲ ስፖርት ያደረገው ነገር አስከፍቶናል በሚል እየተቃወሙት ይገኛሉ። በእርግጥ ከቅርብ ጊዜ ወዲህ አርሰናል ላይ ያሉ የማህበራዊ ሚዲያ ተቃውሞዎች በጣም ተጠናክረው የቀጠሉበት ነው። ኦሊቨር ግላስነር ገና በ38ኛ ሳምንት ነው አርሰናልን የሚገጥሙት። ኦሊቨር ግላስነር ከአርሰናል ጋር በመጨረሻ ሳምንት ስለሚደረግ ጨዋታ ግን ካሁኑ ይናገራሉ። እኔ ኃላፊነት ለአርሰናልም ለማንሲቲም አይደለም፣ ለክሪስታል ፓላስ ብቻ ነው የሚከፈለኝ። የክሪስታል ፓላስ በማስመዘገበው ውጤት ብቻ ነው የማስበው። የማደርገውም ነገር በሙሉ ለፓላስ እንጂ ለአርሰናል ለሲቲ አይደለም ይላሉ እሳቸው። አሁንም ቢሆን በዛ ጨዋታ ምን እንደምናደርግ አላውቅም። የሊጉ ዋንጫ የ38ኛ ሳምንት ጨዋታ ውጤት እናም በመጨረሻ ሁሉም ቡድን የሚገባውን ያገኛል ብዬ አስባለሁ። ነገር ግን አሁን በርካቶች ስጋት ያላቸው በእርግጥ ፓላስ ብቻ አይደለም፣ አስቶን ቪላም የኤሮፓ ሊግ ተፋላሚ ነው፣ ከሲቲ ጋር ጨዋታ አለው። ስለዚህ አብዛኛውን ተጫዋቹን ቀንሶ ይጫወታል። ይሄ የሚጠበቅ ነገር ነው። እሳቸው እኔ ስለ ሲቲም ስለ አርሰናል የማይመለከተኝም፣ እኔ ከአርሰናል ጋር በማደርገው ጨዋታ ስለ ክለቤ ብቻ ነው የማስበው፣ 38ኛ ሳምንት ሁሉን ይፈርዳል ብለዋል። ከዌስትሃም ጋር እንግዲህ ከሜዳ ውጪ ባደረጓቸው ያለፉት 2 የፕሪሚየር ሊግ ጨዋታ እንግዲህ 11 ግቦችን አርሰናል ያስቆጥሯል። ዌስትሃም ላይ ጠንከር ያለ ነው አርሰናል። በፕሪሚየር ሊጉ ለዋንጫ ተፎካክሮ ያለፉት 3 ተከታታይ ውድድር ዓመታት ከዌስትሃም 6 ነጥቦችን ግን መውሰድ ያልቻለባቸው አጋጣሚዎች አሉ። ለአብነት ያክል አርሰናል ሁለተኛ በወጣባቸው ተከታታይ ዓመታት ውስጥ በ2022/23 ላይ አርሰናል 3-1 የመጀመሪያ ዙር ጨዋታ፣ ሁለተኛ ዙር ጨዋታ ሲሆን ግን 2-2 አጠናቀው ነጥብ ጣሉ። በ2023/24 ላይ ዌስትሃም 2-1 በመጀመሪያ ዙር አሸነፈ። አርሰናል በቀጣዩ ዙር ለንደን ስቴዲየም ሌዶ 6-0 አሸንፎ ሂሳብ አወራርዷል። 2024/25 የውድድር ዓመት ላይ አርሰናል በኤምሬትስ 1-0 በዌስትሃም ተሸነፈ። ለንደን ላይ ሄዶ 5-2 አሸንፎ ሂሳብ አወራርዷል። ስለዚህ እዚህ ሜዳ ላይ አርሰናል በጣም የተሻለ ነው። አሁንም እዚሁ ለንደን ስቴዲየም ላይ በጣም በጥሩ ሁኔታ ሂሳብ የሚያወራርበት ስቴዲየም ላይ ነው ጨዋታውን የሚያደርጉት። ነገ ነው ጨዋታው የሚደረገው። በፕሪሚየር ሊጉ ከዌስትሃም ጋር በሚደረገው ጨዋታ አርሰናል ነጩንና 3ኛውን መለያም ለብሶ ይጫወታል።
የፕሪሚየር ሊጉ አማካዮች ብዙ የማጥቃት እንቅስቃሴዎችን በማስጀመር ዴክላን ራይስ 105 ደርሷል። በብሩኖ በርናንዶ ሲልቫ በኩል 99፣ ሪያን ሼርኪ 97፣ ሞርጋን ሮጀርስ 85፣ ዲዚሁም ዶሚኒክ ሶቦዝ ላይ 74 ደርሰዋል። እነኚህ የፕሪሚየር ሊግ አማካይ ሆነው ብዙ የማጥቃት ሁኔታዎችን ያስጀመሩ ናቸው። ያው እነኚህን የማጥቃት ሁኔታዎች በማስጀመር የብሩኖን ያክል ኢፌክቲቭ የሆነ ተጫዋች የለም፣ ግን በማስጀመር በሁሉም ቁጥሮች ከተመለከተን የራይስ ቀዳሚ ነው። ራይስን በምክንያት አንስተነዋል። የራይስን መረጃ እንቀጥል። በእርግጥ በቃል ስፖርት ዩቲዩብ ቻናል አንስተነው ነበር። የሰሜን ለንደኑ ክለብ አርሰናል የዴክላን ራይስን ኮንትራት ለማራዘም ያላቸውን ፍላጎት አሳውቀዋል። ይሁን እንጂ ዴክላን ራይስ በአሁኑ ሰዓት ማተኮር የሚፈልገው በቀሪ ውድድር ዓመቱ ላይ ብቻ መሆኑን ተከትሎ ድርድሩ እንዲዘገይለት ጠይቋል። በዚህ ምክንያት ዴክላን ራይስ ትኩረቱ እንዳይከፋፈል የኮንትራት ንግግሩ ሲራዘም፣ ዴክላን ራይስ በዚህ ውድድር ዓመት ለአርሰናል በርካታ ደቂቃዎችን የተጫወተ ተጫዋች ነው። ከራይስ የበለጠ ቁጥር የያዘው በዚህ ሰዓት ግብ ጠባቂው ዳቪድ ሪያ ብቻም ነው። የእግር ኳስ ጸሐፊዎች ማህበር የ2025/26 የውድድር ዘመን የዓመቱ ምርጥ ተጫዋች ይፋ አድርገዋል። በዚህ መሰረት የማንቸስተር ዩናይትዱ አማካይ ብሩኖ ሚጌል ፈርናንዴዝ የእግር ኳስ ጸሐፊዎች ማህበር የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ብሩኖ ፈርናንዴዝ ከ900 በላይ አባላት በሰጡት ድምፅ ዴክላን ራይስ በልጦ ማሸነፍ ችሏል። ፈርናንዴዝ ዋይኔ ማርክሩኒ 2010 ካሸነፈን በኋላ ሽልማቱን ያሸነፈ የመጀመሪያው የማንቸስተር ዩናይትድ ተጫዋች ሆኗል። በሽልማት ምርጫ ሂደት ብሩኖ ፈርናንዴዝ አንደኛ፣ ዴክላን ራይስ ሁለተኛ፣ ኤርሊንግ ብሩት ሃላንድ ሶስተኛ ደረጃን በመያዝ አጠናቀዋል። ይገባዋሉ የተባሉት ማይክል ካሪክ ብሩኖ ፈርናንዴዝ የእግር ኳስ ጸሐፊዎች ማህበር የዓመቱ ምርጥ ሽልማት ሙሉ በሙሉ ይገባዋል፣ ቅንጣት ያክል እንኳን ጥርጣሬ ያለው ሰው አለ ብዬ በዚህ ሽልማት ላይ አልጠብቅም፣ ብሩኖ የሚገባውን ክብር ነው ያገኘው ሲሉ ተደምጠዋል። ብሩኖ ፈርናንዴዝ ይህን ሽልማት ሲያሸንፍ ከ900 ድምፅ ቢያንስ 45 በመቶን ድምፅ ማግኘቱ ሲነገር ዴክላን ራይስ በሁለተኝነት እንደጨረሰ ይታወቃል። የማህበሩ ሊቀመንበር ጆን ክሮስ ብሩኖ ታሪካዊ ሪካርዶችን ለመስበር በመንገድ ላይ ይገኛል፣ በክህሎቱም ቢሆን በሁሉም ዘንድ የሚያስደንቅ የውድድር ዓመትን አሳልፈዋል ሲሉ፣ ለመሆኑ ብሩኖ ምን አይነት ታሪኮችን ሊሰብር ነው የሚለውን ደግሞ እናደርሳችሁ በቃል ስፖርት ዩቲዩብ ቻናል ላይ። አንድ አሲስት ካደረገ የፕሪሚየር ሊጉን አሲስት ሪካርድ ይጋራል፣ 2 ከሆነ ያልፈዋል። ውድ ቤተሰቦቻችን የማንቸስተር ዩናይትድ አምበል ማንቸስተር ዩናይትድን ለአውሮፓ ሻምፒዮንስ ሊግ አብቅቷል ማለት ለተጫዋቹ ማጋነን አይሆንም። ውድ ቤተሰቦቻችን በርካታ የግብ አስተዋጽኦ በፕሪሚየር ሊጉ ያለው ሁለተኛው ሰው ነው። የፕሪሚየር ሊጉ የእግር ኳስ ጸሐፊዎች ማህበር የዓመቱ ምርጥ ሆኗል። በእርግጥ ካሪክ ከመጡ በኋላ ነገሮች ሁሉ ዩናይትድ ቤት ተቀይረዋል፣ እንደ ግለሰብም ተቀይረዋል። ተጫዋች ሰሞኑን እያልናችሁ ነበር። እንደ ቡድን ዩናይትድ እሳቸው ከመጡ በኋላ የሰበሰበውን ነጥብ አንድም የፕሪሚየር ሊግ ክለብ አልሰበሰበውም። ሲቲ፣ አርሰናል፣ በርንማውዝ፣ ሊቨርፑል ይከተላሉ እንጂ ከእሳቸው ከመጡ በኋላ የሰበሰቡት ነጥብ የሌሎቹ ያንሳል። የእሳቸው 32 ነው። የካሪክ በዩናይትድ የሲቲ 28 ነው። ከዛ በኋላ ለዚህ የእሳቸው መምጣት እንዳለው ነው። በግለሰብ ደረጃ ደግሞ ያሻሻሉት ብሩኖ በእርግጥ ምርጥ ነው፣ ግን በአሞሪም አንጻር ካየ ነው በጣም የተሻሻለበት ነው። አሁን የፕሪሚየር ሊጉ የደጋፊዎች ማህበር የዓመቱ ምርጥ ተጫዋች ተብሏል። ሴን ላመንስ ለማንቸስተር ዩናይትድ የመጀመሪያ ጨዋታውን ያደረገው ከዛሬው ተጋጣሚያቸው ከሰንደርላንድ ጋር ነበረ። ዩናይትድ 2-0 አሸነፈ። ኦልድ ትራፎርድ ላይ ግብ ሳይቆጠርበት ወጣ። ስለዚህ ለዩናይትድ በጣም በጥሩ ፎርም ዓመቱን ለሱ ማለት ነው የጀመረበትን ክለብ በተቃራኒው በድጋሚ የሚፋለም ይሆናል። በእርግጥ በስቴዲየም ኦፍ ላይት ነው። በጨዋታው ዙሪያ ምናልባት ለዩናይትድ ልናነሳ የምንወደው ዛሬም የ1 ሚሊዮን ፓውንዱ ተዘዋዋሪ ተጫዋች ወደ ዩናይትድ የመጣው አይደን ኢቨን ጨዋታውን ይጀምራል ተብሎ ይታሰባል። ማንቸስተር ዩናይትድ በዚህ ውድድር ዘመን አይደን ኢቨንን በቋሚነት በጀመረበት ጨዋታ የተሸነፈው አንድ ጊዜ ብቻ ነው። እሱም በአስቶን ቪላ ነው። ቀሪ ያደረጋቸው ጨዋታዎች ውስጥ በድል ጎዳና ላይ የተጓዘበት በተለይም ቼልሲ፣ ብሬንትፎርድ፣ ሊቨርፑል እና ወልቭስን ያሸነፈበት በተለይም ደግሞ የመጨረሻ 3 ጨዋታ ቼልሲ፣ ሊቨርፑል እና ብሬንትፎርድን ያሸነፈበት በትልቁ ይጠቀሳል። በዛሬው ዕለት በዩናይትድ በኩል ቤንጃሚን ሼሽኮ ይሰለፍ አይሰለፍ እርግጥ ባይሆንም ከቡድኑ ጋር አለ። አዲስ የተመዘገበ ጉዳት የለም። በቃል ስፖርት ዩቲዩብ ቻናል ይሄን መረጃ ለእናንተ ውድ አድማጮቻችን በምናደርስበት ሰዓት፣ ስለዚህ ዩናይትድ የዚህን ተጫዋች ግልጋሎት ሊያገኝ የሚችልበት በጣም ሰፊ እድል እንዳለ እየተዘገበ ይገኛል። ካልሆነ ግን ያው አማድ ዲያሎ ወደ ማንቸስተር ዩናይትድ አሰላለፍ የሚመለስበት በጣም ሰፊ እድል ይኖራል ተብሎ ይታሰባል። ምንም እንኳን አማድ ዲያሎ ወቅታዊ ብቃቱ ላይ በርካታ ዩናይትዳውያን ጥርጣሬ ቢኖራቸውም ያው ቤንያሚን ሼሽኮ ካልተሰለፈ ግን የዩናይትድ አማራጭ አማድ ዲያሎ ነው የሚሆነው። ስለዚህ እሱን በዛሬው ጨዋታ ላይ ይጠቀማሉ። ከሁለት አንዳቸው ግን ከአማድና ከቤንያሚን ሼሽኮ ይሰለፋሉ ተብሎ ይጠበቃል። ቤንያሚን ሼሽኮ ጉዳትን በተመለከተም ካሪክ የከፋ አይደለም ሲሉ እንደነበር ይታወቃል።
ሰንደርላንድ ከዩናይትድ በስቴዲየም ኦፍ ላይት ዛሬ 36ኛ ሳምንት ፕሪሚየር ሊግ መርሃ ግብር። ሰንደርላንድ በዚህ ዓመት 13 ድል 13 አቻ 13 ሽንፈት በሁሉም ቁጥር ልክክ ያለ ነው፣ ድሉም ሽንፈቱም ማቸውም። ዩናይትድ 18 ድል 11 አቻ 8 ሽንፈት በዚህ ዓመት አስተናግዷል። በሰንደርላንድ በኩል የመጨረሻ 5 ጨዋታዎች ውስጥ 2 ብቻ ነው ድል ያላቸው። ከመጨረሻዎቹ 5 ጨዋታ በመጨረሻዎቹ 3ቱ በ2 ተሸንፈው በአንዳቸው ወጥቷል። ጥሩ ፎርም ላይ ሆነው አይደለም ዩናይትድን ሰንደርላንዶች የሚገጥሙት። በአንጻራዊነት ማንቸስተር ዩናይትድ በመጨረሻ 5 ጨዋታ 3 ድል አለው፣ 1 አቻ 1 ሽንፈት። የመጨረሻ 3ቱን ጨዋታ ድል ሲያደርግ ዩናይትድ በሰንደርላንድ በኩል የመጨረሻ 3 ጨዋታ በ2 ተሸንፈው አንዳቸው ወጥቷል። ለዩናይትድ የተሻለ ይመስላል ወቅታዊ ብቃት ላይ ከሰንደርላንድ አንጻር ካየነው። ዩናይትድ 66 ጊዜ ሰንደርላንድ ረቷል። ሰንደርላንድ ዩናይትድን 41 ጊዜ ረቷል፣ 32 ጊዜያቸው ወጥቷል። በሁለቱ ክለቦች መካከል የተደረጉ የመጨረሻ 4 ግንኙነቶችን ነጥለን ከተመለከትን ዩናይትድ 3ቱን ሲያሸንፍ 3ቱም የቅርብ ጊዜ መደዳ ናቸው። ሰንደርላንድ ረጅም በፊት የነበረውን 4ኛውን ጨዋታ ነው 2-1 በሆነ ውጤት ድል ያደረገው። በእርግጡ ያ ጨዋታ በስቴዲየም ኦፍ ላይት የነበረ መርሃ ግብር ነው። ጨዋታው ዛሬ አመሻሽ 11 ሰዓት ሲል በኢትዮጵያን ሰዓት አቆጣጠር ይደረጋል። ቅድመ ግምታችሁን በሀሳብ መስጫ ሳጥናችን ላይ አጋሩን። ቼልሲ ደረስን። ቼልሲን ማን ይታደገዋል የሚል ትልቅ ጥያቄ ወቅታዊ ቡድን ውስጥ እንዳሉ ይታወቃል። ካሉም ማክፍላረን ይህን ቡድን የሚመጥን ነገር የለም ሲሉ፣ በርካቶችም ይህን ቼልሲ አናቅም እንዳሉ ይታወቃል። ስለዚህ ቼልሲ ቤት አሰልጣኝ ይጠበቃል፣ ዝውውርን በተመሳይ ይጠበቃል። በዚህ ዓመት በጨዋታ የሚመዘገቡ ውጤቶች ምናልባት ታምራ የአውሮፓ ሻምፒዮንስ ሊግ ተሳትፎን አንድ፣ ሁለተኛ ኤፍኤ ካፑን ድል አድርጎ ሲቲን በቀጥታ የኤሮፕ ሊግ ትኬትንም መቁረጥ ይቻላል ቼልሲ። ሁለቱም አቋራጭ መንገድ አለ በዛኛው በኩል ግን፣ በዚህኛው መንገድ ደግሞ ሻምፒዮንስ ሊግን 6ኛ ሆኖ የቪላን 5ኛ መውጣትና የቪላን ኤሮፕ ሊግን መብላት ተአምር ሊጠብቅ ይችላል። ከዚህ ጋር በተያያዘ በዝውውር መስኮቱ ላይ ቼልሲ የኒውካስል አጥቂ የሆነውን አንቶኒ ጎርደንንም ለማስፈረም ፍላጎት ሲኖረው ኒኮላስ ጃክሰንና ገንዘብ ጭማሪ አሊያም የጃክሰን የሌላ ክለብ ሽያጭ ገንዘብ ለዚህ ዝውውር የመዋል እቅድ ቼልሲዎች ያላቸው ተብሏል። ሁኔታው አሁን ያለንበት ይላል ቨርጅል ቫንዳይክ ውጣ ውረድ የበዛበት ነው። አንዳንዶች እድሎች ጥሩ ስሜት ሰጥተውናል፣ ማሸነፍ ደስ ይላል፣ ነገር ግን በዛ ላይ ተመስርተን መቀጠል አልቻልንም፣ ወጥነት የለንም ብሏል። የውድድር ዘመናችን ታሪክም ይሄ ነው ብሏል። ይህ ነው እንግዲህ ነገሩን በጣም አስቸጋሪ ያደረገብንም ሲል በመዋዠቅም ላይ አመቱን አሳልፈናል፣ በወጥነት መቀጠል ተቸግረናል ብሏል። መቼም ቢሆን ጥሩ ነገር ያ ለሊቨርፑል አይደለም ሲል ተደምጧል። እናም ሁሌም የምንፈልገው ነገር ከዚህ ክለብ ጋር ድልና ዋንጫዎችን ነው። የዘንድሮ የውድድር ዓመት በተቻለ መጠን በጥሩ መንገድ ለመጨረስ የተቀሩትን ጨዋታ ድል ለማድረግ እንሰራለን ያለው ቨርጅል ቫንዳይክ የዚህ ዓመት ችግራችን ግን ወጥነት ነው ብሏል። ምናልባት የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች እናንተ ቡድናችሁ ላይ የገመገማችሁት ነገር ካላጋሩን፣ ያው ስሎት ለምትሉ ካላችሁ ግን ያው ስሎት በቡድኑ ይቀጥላሉ ተብሏል። እሱንም መጥቀስ ትችላላችሁ። ከቡድን ዜና ጋር በተያያዘም ኮዲ ጋክፖ ሁልጊዜም ከባድ ጨዋታዎች ናቸው የሚቀሩት ጨዋታዎች በዚህ ሰዓት የሚደረጉ ለእያንዳንዱ ቅጽበት ለእያንዳንዱ ጨዋታ ደግሞ ዝግጁ ነን ሲል ተደምጧል። ዛሬው ዕለት እንግዲህ ትልቁ ጨዋታ ይደረጋል አንፊልድ ሮድ ስቴዲየም ላይ በምሳሳ ጨዋታ ሊቨርፑል ከቼልሲ ጨዋታቸውን ያደርጋሉ። በሊቨርፑል በኩል በዚህ ዓመት 28 ድል 8 አቻ 18 ሽንፈት፣ በቼልሲ በኩል በዚህ ዓመት 26 ድል 10 አቻ 19 ሽንፈት ገጥሟቸዋል። አንፊልድ ሮድ ስቴዲየም ጨዋታ ይደረጋል። በሊቨርፑል በኩል በመጨረሻ 5 ጨዋታ 3 ድል 2 ሽንፈት ገጥሟቸዋል። በፓሪስ ሰን ዠርሜን እና በዩናይትድ የደረሰባቸው ሽንፈት ነው። በቼልሲ በኩል ከመጨረሻ 5 ጨዋታ 1 ድል ነው ያላቸው፣ ሊድስን 1-2 ያሸንፉት። ከዛ ውጪ በሲቲ በዩናይትድ በብራይተን በመጨረሻው ደግሞ አሁን ከሳምንት በፊት ያደረጉት ጨዋታ በብሬንትፎርድ 3-1 የተሸነፉ ሽንፈት አይረሳም። በጣም መጥፎ ሲዝን ላይ ነው ያለው ማለት መጥፎ ጊዜ ላይ ነው ያለው ማለት ይቻላል። ቼልሲ ይህን ለማሻሻል ነው እንግዲህ ክለቡ አዲስ አሰልጣኝ አዲስ ተጫዋቾችም በትልቁ ያስፈልጉታል ሲባል የነበረው። ከሁለቱ ክለቦች የእርስ በርስ ግንኙነት ጋር በተያያዘ ሊቨርፑል 82 ጊዜ ቼልሲ ድል ሲያደርግ ቼልሲ 66 ጊዜ ሊቨርፑልን ድል አድርጓል። 49 ጊዜያቸው ወጥተዋል። የመጨረሻ አራት ግንኙነታቸውን ደግሞ ነጥለን ከተመለከትን ውድ ቤተሰቦቻችን ቼልሲ በሊቨርፑል ላይ 2 ድል፣ ሊቨርፑል በቼልሲ ላይ 2 ድል በመጨረሻ 4 ጨዋታ አስመዝግበዋል። የዛሬውን ጨዋታ ግን ማን በበላይነት ሊወጣ ይችላል የሚለውን ቅድመ ግምታችሁን አጋሩን። የዛሬው ድል ቼልሲን በቀጣይ በጭላንጭል ውስጥም ቢሆን የአውሮፓ ሻምፒዮንስ ሊግን እንዲያልም ግን በጣም በከባድ ሁኔታ በሊቨርፑል በኩል ደግሞ በቀጥታ የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ የሚደረግ ጥረት ይሆናል ተብሎ ይጠበቃል። ቅድመ ግምታችሁን በቃል ስፖርት ዩቲዩብ ቻናል ላይ ያጋሩን።
ዛሬ ውድ ቤተሰቦቻችን ከሊቨርፑልና ቼልሲ የፕሪሚየር ሊግ መርሃ ግብር 8 ሰዓት ከ30 ቀጥሎ 11 ሰዓት ስታዲየም ኦፍ ላይት ላይ ሰንደርላንድ ከዩናይትድ፣ ፉልሃም ከበርንማውዝ፣ ብራይተን ኤንድ ሆቭ አልቢዮን ከወልቭስ፣ ማንቸስተር ሲቲ ከብሬንትፎርድ ይጫወታሉ። በስፔን ላሊጋ ኤልቼ ከዲፖርቲቮ አላቬስ፣ ሴቪያ ከኢስፓኞል፣ አትሌቲኮ ማድሪድ ከሴልታ ቪጎ እንዲሁም ሪያል ሶሴዳድ ከሪያል ቤት ይጫወታሉ። በጣሊያን ሴሬ ካግላሪ ከዩዲኒዜ፣ ላዚዮ ከኢንተር፣ ሊሴ ከዩቬንቱስ ይጫወታሉ። በጀርመን ቡንደስሊጋ ኦግስቦርግ ከቦሩሲያ ሞንቾግላድባ፣ ሆፈንሄም ከወርደር ብሬመን፣ ስቱትጋርት ከባየር ሌቨርኩሰን፣ አረቤ ሌብዥን ከሴንት ፓውሊ እና ወርደር ብሬመን ከባየር ሙኒክ ይጫወታሉ። እንዳልኳቸው የፍራንስ ሊጋ ሁሉም ጨዋታዎች ነገ ይደረጋሉ። ምክንያቱም ተመሳሳይ ሰዓት መደረጋቸው አስገዳጅ ስለሆነ ነው፣ ክለቦቹ ከያዙት ደረጃና ከነጥብ አስፈላጊነቱ ጋር በተያዘ ማለት ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በቃል ስፖርት ዩቲዩብ ቻናል መነሻችንን ሀገር ቤት አድርገን መዳረሻችንን በመላው አውሮፓም በሊግ ደረጃ እንዲሁም የፊፋን ወቅታዊ ሁኔታ ካነሳን በኋላ በፕሪሚየር ሊግ አጫጭር ስፖርታዊ ጥንቅሮችን የዛሬ ጨዋታዎችን ጥንቅቅ አድርገን ያደረስናችሁ የዕለተ ቅዳሜ ማለዳ የቃል ስፖርት ዩቲዩብ ቻናል የመረጃ ሰዓታችን ይህን ይመስላል። ስለ ሀሳብ አስተያየታችሁ፣ ስለ መልካም ምኞቶቻችሁ ሁሉ አመስግነን እዚህ ጋር ቋጨን።